በኢትዮጵያ ምድር የነጻነት ግዛት አለው የተባለው መሬትን ያለ ገደብ መጠቀም የሚችለው ገቢና ወጪ ቃውን ተሸክሞ መሃል ሀገር የሚያደርሰው በውሃ እየረጠ በመርከብ ተጭኖ በባህር አልፎ የገባውን ምርትና ገቢና ወጪውን ሸቀጥ ቀጥ ባለ ወይም ተምዘግዛጊ የምድር መልክዓ ምድር የሚያስተላልፈው የባቡር መሰረተ ልማት ለኢኮኖሚው የሚያዋጣው ነገር ቀላል የሚባል አይደለም። ለዚህ የሎጂስቲክስ ስራና ተያያዥ የኢኮኖሚ መደላድሎችን የሚፈጥረው የባቡር መሰረተ ልማት ዛሬም ቢሆን ከዘመናት በፊት ብዙ ሀገሮች አይናቸውን የሚጥሉበት ጊዜ የማያልፍበትና የማይሽረው አሁንም ባደጉት ሀገሮች በባህር ያለፈ በተራራ እየገባ የሚሰሩት የሚፈለቅቁት የባቡር ፕሮጀክት ነው። የተከበራችሁ አድማጮች በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ጉዳዮችን ተሰማላችሁ። አብራችሁን ብትሆኑ እንፈልጋለን። ታከለ ኡማ የኢትዮ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ናቸው። እሳቸው እዚህ ለተነሳው ሐሳብ አስተያየታቸውን እንዲሰጡን ያለፉበት የትምህርት ዝግጅትና ያላቸው የሥራ መደብ ይፈቅድላቸዋል። ብዙ ነገሮቻችን ቀዳምት በብዙ ነገር እንቀድምና በመሃል ተንከባለን ወይ ዛቁ። አሁን ባቡር መንገድን በተመለከተ የዛሬ 130 ዓመት የተደራጀ ከአፍሪካም ከሌሎች ሀገራት ሜቢ ከዩኬ እና ከተወሰኑ ሀገራት ውጪ እና ፈረንሳይ ውጪ ቀዳምት ነን። ግን እንደምታውቀው አሁን እዚህ ደርሰናል ማለት ነው። ግን አሁን የመንግስት አቅጣጫ ሎጂስቲክም የምድር ማለት የኢንላንድ ሎጂስቲክ ይሁን አቪዬሽን ይሁን ሲሳይድ ሎጂስቲክ ላይ መንግስት በጣም ሰፊ ስራዎችን እየሰራ ነው። ከዛ ውስጥ አንዱ የባቡር መሰረተ ልማት የባቡር መሰረተ ልማትን በተመለከተ በግልጽ የተቀመጠው ሀገር አቋራጭ የሆኑ የባቡር መሰረተ ልማቶች እንገነባል የሚል የመንግስት ፖሊሲ ነው። እኛ ምን ተገብረው ይሄንን ነው። ይህን ስንተገብር ግን ሁሉም ነገር ከውጭ አምጥተን ደግሞ አንችል። ለምሳሌ ኢትዮ ጅቡቲ ባቡር አክሲዮን ማህበር የተገነባው ሁሉ ነገር ከውጭ የገነባውም ቻይና ነው፣ ማቴሪያልም ቻይና ነው፣ ስታንዳርድ ሁሉ ነገር ይቻላል። ከዛ ተማርንና በራሳችን ዲዛይን ኮንስትራክሽን መጀመራችን ትልቅ ምዕራፍ ነው። መገንባት ብቻ ሳይሆን ደግሞ ለዛ የሚያስፈልጉ ማቴሪያል ከውጭ ማምጣትም ሌላ ነገር ነው። እኛ ግን በሀገር ደረጃ ለምሳሌ አንከር ቦልት ማለት በጣም ወሳኝ ነው። አንከር ቦልትን ለእያንዳንዱ ስሊፐር ላይ ሚኒመም ወደ 6 አንከር ቦልት ይገባል ለአንዱ ሀዲድ ማለት ነው። እሱን በሀገር ደረጃ ማምረት ማለት አንደኛ አምራች ኢንዱስትሪው ይበረታታል፣ ሎካል ሜታል ኢነርጂው ማለት ነው። ሁለተኛ እኛም በሀገር ደረጃ በራሳችን ዲዛይን በራሳችን ኮንስትራክት አድርገን በራሳችን ራን ሲያዝ ስናደርግ እንግዲህ አጠቃላይ የኢትዮጵያ ኢኮኖሚ የማሰራራቱ አንዱ ሎጂስቲክ ነው ከተባለ የባቡር መንገድ ነው ማሰራራቱን የሚያመጣው። ኮንስትራክሽን ላይ ኢትዮጵያኖች ኮንስትራክት አረቡራን አረቡ ማለት ከውጪ ወደ ውጭ ልከን የምናመጣቸውን ፎሬን ኤክስቼንጅ እዚህ እናስቀራለን ማለት ነው። ከዛም በላይ እዚህ ላይ የምንገነባው እውቀት ነው ትልቁ ነገር። አሁን በ3 ኪሎ ሜትር ጀመርን። ጅቡቲ ላይ እንደዚህ ነገር እየሰራን ነው። ሌሎች አጫጭር ኪሎ ሜትሮችን እየሰራን ነው። ነገ ግን 100 200 300 ኪሎ ሜትር መገንባት ስንጀምር እነዚህ አንከር ቦልቶቹ ስሊፐሮቹ በሂደት ደግሞ ሀዲዱ ራሱ እዚህ መመረት ይችላል። ምክንያቱም ሀዲዱ ሞልድ መስራት ነው። አንድ ሳምፕል ይመጣል፣ ሞልድ ይሰራለታል። በዛ ሞልድ ብቻ ብረትን እያቀጠቀለት ወደ ውስጥ መክተት ነውና ብዙ ሬል ላይ ነው ሀዲዱ ትልቅ ነገር አለ። በጣም ትልቁ ነገር እውቀትን ያንን እውቀት ተጠቅሞ ዲዛይን አድርጎ ኮንስትራክት አድርጎ የሲግናል ኮሚኒኬሽኑን ከሀዲዱ ጋር አገናኝቶ ያንን ለጦራን ማድረግ ነው። ትንሽ ጊዜ ይወስዳል ብዬ ማስበው የወገኖቹ ማምረት ነው። ለኛ ትንሽ ጊዜ የሚፈጀው ወገኖችን በኢትዮጵያ ደረጃ ማምረት ትንሽ ጊዜ ይፈጃል። አናመርትም ማለት አይደለም። የሜታል ኤነርጂ በበዛ ቁጥር እናመርታለን። ግን የባቡር ሀዲድ ማምረት ብዙ ውስብስብ ነገር አይደለም። ብረት ማቅለጥና በዛ ስታንዳርድ ጌጅ አለ 1.4 ሜትር ነው። 1.4 ሜትሩን ሞልድ ማድረግና ከዛ በኋላ ከደረቀ በኋላ ማጠብ ነው። ብዙ ውስብስብ አይደለም። አንከር ቦልትም ኦልሬዲ ሳምፕሉ አለ። ያን አንከር ቦልት ሞልድ ማድረግ ነው። ያንን ስትሬንግዝ ማቴሪያሉ ማምጣት ነው። እሱን ቼክ ማድረግ ነው። አለክ ስሊፐር ማምረት ማለት ድንጋይ ፈጅተህ በሲሚንቶ ሚክሱን ጠብቀህ ሞልድ ማድረግ ውስብስብ አይደለም። እንደዚህ ትንሽ ከቴክኖሎጂ አንፃር ውስብስብ ሊሆን የሚችለው ወገኖቹን መስራት ነው። ወገን ይሄ ጠፍጣፋ ወገን ሳይሆን ይሄ ሎኮሞቲቭ ፉርጎን መስራት ነው። እሱ ቴክስም ታይም አሁን መኪና መስራት ማቀጣጠል ሲጀምር እንደዛ ማለት ነው። ውስብስብ አይደለም። ትልቁ ነገር የተማርነው የሲግናል ኮሚኒኬሽን ነው። እሱን ኢትዮጵያኖች ይሰራሉ። የባቡር ሀዲዱን ከዋናው ከኮንትሮል ሴንተር ማዘዝ ማለት ነው። እሱን ኦልሬዲ ሰርተናል። እሱ ነበር ፈታኝ የነበረው። ቻይኖች ካወጡ በኋላ እሱን ለ2 ወር ለ3 ወር ስራ ያቆምንበት እሱ የሲግናል ኮሚኒኬሽን ፓርት አንችልም ነበር። እሱን አሁን ሙሉ በሙሉ ያን ይሰራል። ስለዚህ ሲግናል ኮሚኒኬሽኑ ከሰራ ኮንስትራክሽኑ ከሰራ አንከር ቦልት ከሰራ ስሊፐር ከሰራ ሀዲዱን ፋብሪካዎች ካመረቱ ኦልሬዲ የስራው ግማሽ ይደናል ማለት ነው። ቀጥሎ የመጣው ሀዲድ ከዘረጋ በኋላ ሀዲዱ ላይ የሚሄደው
ቱርቦና ወገን ማምጣት። ወገን ማለት ምንም ሌላ ነገር መጠፍጠር ነው፣ ብረት መጠፍጠር ነው። ዋናው ቻሌንጅ ምን ኢንጂኑ አፓርት ያለን ኢንጂን መኪና የሚቀጥሉት 15 ዓመት በኢትዮጵያ ደረጃ መኪና ይመረታል ተብሎ ተስፋ ተጥሏል። እቅድም አለ። ስለዚህ እሱኑ ሪሼፕ እያደረግ ወደ ምትፈልገው መውሰድ በአንድ ጊዜ ላይ ደረስ ይችላል። ግን ባቡር ሀዲድ መገንባት፣ ባቡር መስመር መገንባት፣ የባቡር መሰረተ ልማት ኢትዮጵያ ውስጥ በራሳችን መገንባት ማለት በጣም 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 ትልቅ ምዕራፍ። ነገ ባህር ሲመጣ ቀጥታ ከባህር ጋር የምናገናኘው ባቡር ሀዲድ ነው ማለት ነው ማምጣቱ ስለማይቀር። ፋይናንሻል ካፓቢሊቲ ማንኛውም ሀገር በራሱ ፋይናንስ ይገነባል የትኛው ሀገር። ምክንያቱም ባቡር መሰረተ ልማት ውድም ቢሆን ከሚያመጣቸው ስኬል ኦፍ ኢኮኖሚ ግን አትራፊ ነው። ብዙ ነገር ብዙ መኪኖችን ከምታንጋጋ በአንድ ጊዜ አሁን ለምሳሌ ከጅቡቲ የምናመጣው 53 ተጎታች መኪኖች የሚያመጡትን ነው በአንድ ጊዜ የምናመጣው ወይም ደግሞ በሲንግል መኪና 106 መኪና ማለት ነው። እሱም ማስፋት እንችላለን፣ እስከ 64 ማድረስ እንችላለን፣ ካፓሲቲ መጨመር እንችላለን። ላይኑ ትልቅ ስለሆነ ማለት ነውና ለኢትዮጵያ የሚያዋጣው አምራች ሀገር ስለሆነ በግብርና በኢንዱስትሪ እና ወደ ምርት ሞር እየሄድን ስለሆነ የሚያዋጣው ሎጂስቲክ ባህር ማምጣት ነው። እሱ የማይቀር ነገር። በሚያከብራችሁ ራዲዮ ሸገር FM 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።